የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ታህሳስ 9 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ ታህሳስ 9 ቀን 2173 ቀናት አለፋቸው። የወጣቶቹ ሰቆቃ ያልቃ እንበል። እስከ መቼ በየሳምንቱ ሐሙስ የሚቀርበው ከማህደራችን ዝግጅታችን ይቀርባል። የዛሬ ዝግጅታችን በ2002 ዓመተ ምህረት የወያኔን የምርጫ ቧልት አስመልክቶ የቀረበ ነው። በቅድሚያ በየ5 ዓመቱ ወያኔ ተግቶ የሚያዘጋጀው ምርጫ የሚባል ቲያትር አለ። ብዙ ገንዘብ ወጥቶበት የሚዘጋጅ ነው። ተዋንያኑ በገንዘብም በመቀመጫም ይከፈላቸዋል። ተቃዋሚ መስለው ሸብረብ የሚሉ አሉ። ወያኔም ቢከብደውም ዴሞክራሲያዊ ተወዳዳሪ መስሎ ለመቅረብ ጭምብሎቹን ያጠልቃል። ከዋናው ጥያቄ ትኩረታችን አይቀየር በሚል ርዕስ የቀረበ ሀተታ፣ በማስከተልም ከእንግዲህ ወዲህ ሰላማዊ ትግል፣ ከወያኔ ጋር መወዳደር፣ ምርጫ ወዘተ የሚሉ ዋጋቢስና አደናጋሪ መፈክሮች አክትመው ለወሳኙ ፍልሚያ መተባበርና መነሳት ማስፈለጉን ይህ ያከተመው የወያኔ ቧልት ዳግም ግልጽ አድርጎታል። የወያኔ አገዛዝ ሊወገድ የሚችለው በሁለገብ ትግል መሆኑን መልእክቱን አስተጋብቷል። ምርጫው ከተጠናቀቀ በኋላ ከኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ የተሰጠ መግለጫ ነው። በመጨረሻም በመንግስት መስሪያ ቤቶች፣ በትምህርት ቤቶች፣ በጤና ተቋሞች፣ በፋብሪካዎች፣ በአገልግሎት ሰጪ ድርጅቶች የሚሰሩ ሰራተኞች፣ በየገጠሩ ያሉ አርሶ አደሮች ኢህአዴግን ምረጡ እየተባሉ ቀጥተኛም ሆነ ተዘዋዋሪ ተጽዕኖ ተደርጎባቸዋል። አሁንም እየተደረገባቸው ነው። በሚሊዮን የሚቆጠሩ በግድ የኢህአዴግ ፓርቲ አባል ሁኑ ተብለው ተደርገዋል። ኢህአዴግን ከመረጣችሁ ስራና ሹመት እንዲሁም ገንዘብ ታገኛላችሁ የሚለው መደለያ ለብዙዎቹ ቀርቧል። ባለፈው ምርጫ ማን ለማን እንደመረጠ መረጃ አለን። አሁንም ከኢህአዴግ ውጭ የሚመርጥ ወዮለት የሚል ማስፈራሪያ ለተቃዋሚ ደጋፊዎች እንዲደርስ ተደርጓል። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ዴሞክራሲያ ምርጫውን አስመልክቶ እውነተኛ ምርጫ በሕዝብ ትግል እውን ይሆናል በሚል ርዕስ በግንቦት ወር 2002 ይፋ ሆኖ የነበረውን የዴሞክራሲያ እትም አሰምተን የዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው። የአረመኔው ጡት ቆራጭ አገዛዝ ዙፋን አስጠባቂ ሰራዊት ጋንታ መሪን ጨምሮ በርካታ አባላት የፋኖ ኃይሎችን ተቀላቀሉ። ጋንታ መሪውን ጨምሮ በየጊዜው በርካታ የአረመኔው ያገዛዙ መከላከያ ሰራዊት የነበሩ ተቋሙን በመተው የፋኖ ኃይሎችን እየተቀላቀሉ ነው። በዛሬው ዕለት በምስራቅ ጎጃም ዞን ደባይ ጥላት ወረዳ ቆይ ከተማ መሽጎ ከሚገኘው ከአረመኔው ጨካኙ ኃይል ከ6ኛ እዝ 601ኛ ኮር 52ኛ ክፍለ ጦር አንደኛ ሬጅመንት ጋንታ 3 መሪ የሆነው አስር አለቃ ካሰው አደባባይ ነጋና ግርማቸው ደስ የተፈራ የተቋሙን አስከፊነትና አረመኔያዊነት በመረዳት የአማራ ፋኖን ተቀላቅለዋል። በዳንግላ ከተማ የሚሊሻ ፋይናንስ ክፍል ኃላፊውን በገጀራ ክላሽ ማርከው ፋኖን በይፋ የተቀላቀሉ ወንድሞች ምስጋና ተቸራቸው። አገዛዙ በአማራ ሕዝብ ላይ የሚያደርሰውን ግፍና መከራ እየተረዱ ሁለት የዳንግላ ወጣቶች የሚሊሻ ፋይናንስ ክፍል ኃላፊውን በገጀራ ክላሽ በመማረክ
የ105ኛ ኮር 55ኛ ክፍለ ጦርን በይፋ ተቀላቅለዋል። ወጣቶቹ ጀጃው ደሳለኝና ዳዊት ጌቱ ይባላሉ። ወጣት ጀጃው ደሳለኝ ከአሁን በፊት በሀገር መከላከያ ሰራዊት ለ2 ዓመታት በተለያዩ ቦታዎች ላይ በግዳጅ የቆየ ሲሆን በመከላከያ ቆይታውም በአማራ ተወላጆች ላይ የደረሰ የነበረውን ግፍና መከራ እንዳንገበገበው የገለጸ ሲሆን አጋጣሚዎችን በመጠቀም የመከላከያን ተቋም ለቆ እንደወጣ ተናግሯል። ሌላኛው ወጣት ዳዊት ጌቱ በዳንግላ ከተማ የመንግስት ገቢ ግብር ሰብሳቢ እንደነበረ የገለጸ ሲሆን አገዛዙ የከተማዋን ነዋሪዎች ለሚሊሻ ብር አውጡ በማለት ማህበረሰቡን ሲያማርር ስራውን ለመልቀቅ እንደተገደደና የከተማ ውስጥ ቀኝ በመሆን ሲሰራ መቆየቱን ተናግሯል። ሁለቱ የዳንግላ ወጣቶች በደንብ ከተመካከሩ በኋላ ጠላትን በገጀራ በመምታት ክላሽ በመማረክ ፋኖን ለመቀላቀል በቅተዋል። አገዛዙ በእነማይ ወረዳ 2 አምባ ዲቢሳና ዘብች ኢየሱስ ቀበሌ የትምህርት ተቋማትና የውሃ ተቋማትን አወደመ። ከሰሞኑ እነማይ ወረዳ 2 አምባ ዲቢሳ ቀበሌ የትምህርት ቤት በሮችን በመስበር በትምህርት ተቋማት ውስጥ የነበሩ የውሃ ህፃን የመገልገያ ማቴሪያሎችን በማውደም ፍራሽና መሰል ቁሳቁሶችን በመዝረፍ ወደ ማህበረ ብርሃን ቀበሌ ጭኖ በመውሰድ አውዳሚነቱንና ዘራፊነቱን ለቀበሌው ማህበረሰብ በግላጭ አሳይቷል። በወዳቸው በበለጠ የባዕዲን አመራሮች ትዕዛዝ በእነማይ ወረዳ ዘበች ኢየሱስ ቀበሌ የቀበሌው ማህበረሰብ ይጠቀምበት የነበረውን የቀበሌ ቢሮ በማህበረሰብ ተሳትፎና በቀበሌው ተወላጅ ድጋፍ ተሰብስቦ ለማህበረሰቡ አገልግሎት እየሰጠ የሚገኝ ዘበች የንጹህ መጠጥ ፕሮጀክት ቢሮ በመስበር በውስጥ የነበሩ መገልገያ ማቴሪያሎችን በማውደምና በመዝረፍ በአካባቢው ከፋኖ ጋር ግንኙነት የሌላቸው አርሶ አደሮችን ቤት በመበርበር በቤት ውስጥ የሚገኙ መገልገያ ቁሳቁሶችን በመስበርና በመዝረፍ የትመን ከተማ ገብቶ አድሯል። አባ ብርሃነ መስቀል አንዳርጌ የብልጽግና ኤጀንት መሆናቸው ተረጋገጠ። የጥንታዊቷና ታሪካዊቷ ርዕሰ መርጦ ለማርያም ገዳም አስተዳዳሪ የሆኑት አባ ብርሃነ መስቀል አንዳርጌ ገዳሙንና ምዕመኑን የመምራት የመንፈሳዊ ኃላፊነት ወደ ጎን በመተው ያላቸውን ክህነት ተጠቅመው ቤተክርስቲያኗን ለጥላት አሳልፈው ሰጥተዋል ተብሏል። ታላላቅ አባቶች ከልጅነት እስከ ዕውቀት በገዳሙ አሳድጋ ለጵጵስና በርካታ አባቶችን ያበቃቸው የመርጦ ለማርያም ገዳም በአባ ብርሃነ መስቀል አንዳርጌ መሪነት የቤተክርስቲያን ቤተ መቅደስ ተከፍቶ ሃይማኖቱ ተከታይ ያልሆኑ ካድሬዎቹን በማስገባት የቤተክርስቲያኗን ክብር አዋርደዋል ተብሏል። በአብዱ ሁሴንና ሶፊያ መሐመድ ከተመለመሉት የሃይማኖት አባቶች ቀዳሚ የሆኑት አባ ብርሃነ መስቀል አንዳርጌ ታማኝነታቸውን ለመግለጽ የኦሪት ሥርዓት ሲፈጸምባት የነበረችውን ቅድስት ቤተክርስቲያን መቅደስ ከፍተው በማስገባት በፈጸሙት ነውር በገዳሙ ያሉ ቅዱሳን አባቶች መራር ሐዘን መውደቃቸው ታውቋል። የብልጽግና ዳቦ በመቁረጥ የሚታወቀው አባ ብርሃነ መስቀል አንዳርጌ ፋኖን ሰራዊት ለማስከበዳት ከአረመኔው ሰራዊት ልዩ ተልዕኮ የተሰጣቸው ሲሆን በብርሃኑ ዋላ አማካኝነት 500 ሺህ ብር በግል አካውንቱ ገቢ ተደርጎለታልም ተብሏል። የቤተክርስቲያኗ ጸጋ በመግፈፍ ለጠላት የተንበረከኩ ተላላኪዎችን ለፍትህ የምናቀርብ ሲሆን አባ ብርሃነ መስቀል አንዳርጌ በነብስ የሳረ ምድር ወረዳ ያሉ በርካታ የሃይማኖት አባቶችን ስብሰባ ጠርተው እንዲረሸኑ ማድረጋቸው የደረሰን መረጃ ያመለክታል። መርጦ ለማርያም ከተማ ያለው ምዕመን ከነዚህ ያሉ ተኩላዎች ራሱን እንዲጠብቅ እንመክራለን በማለት የአካባቢው የብርጌድ መሪዎች መልእክት አስተላልፈዋል። የዕለቱ ዜና በዚያ ነው። ከማህደራችን ከማህደራችን ዘወትር ሐሙስ የሚቀርብ ከዓመታት በፊት በፍኖተ ዴሞክራሲ ቀርበው የነበሩ ሀተታዎችን፣ ትችቶችንና ጥናታዊ ጽሑፎችን ምን ብለን እንደነበር ለማስታወስ የሚቀርብ ዝግጅት ነው። በዋናው ጥያቄ ትኩረታችን አይቀየር። በየ5 ዓመቱ ወያኔ ተግቶ የሚያዘጋጀው ምርጫ የሚባል ቲያትር አለ። ብዙ ገንዘብ ወጥቶበት የሚዘጋጅ ነው። ተዋንያኑ በገንዘብም በመቀመጫም ይከፈላቸዋል። ተቃዋሚ መስለው ሸብረብ የሚሉ አሉ። ወያኔም ቢከብደውም ዴሞክራሲያዊ ተወዳዳሪ መስሎ ለመቅረብ ጭምብሎቹን ያጠልቃል።
በዚህ ቲያትር ለመሳተፍ ከእንቅልፋቸው የሚነቁትም ጥቂት አይደሉም። የሀገራችን የፖለቲካ ሕይወት ግን ከቀን ወደ ቀን የሚቀጥል እንጂ ወያኔ ቧልትና ቲያትሩን ሲያዘጋጅ አለሁ ብሎ የሚጀምር አይደለም። በሀገራችን በአሁኑ ጊዜ መሰረታዊና አብይ ጉዳዮችና ጥያቄዎች በመጪው ግንቦት የሚደረገውን ምርጫ ተብየውን የሚመለከት አለመሆኑ በሕዝብ የሚታወቅ ነው። የወያኔ ቡድን ግን ይህን ቧልቱ ዋና አብይ ጉዳይ ነው በሚል አቅጣጫ ሊያስይዘን እየዳከረ ነው። መለስ ከተለጣፊዎቹ ጋር መፈራረሙ ውሻ ሰው ነከሰ ዜና ነው፣ የተለመደና የሚጠበቅ። መለስ ከኢንጂነር ኃይሉ ተስማማ፣ ተጨባበጠ። ግን ሰው ውሻ ነከሰ አስገራሚ ዜና ሆኖ ለወያኔ መደናገሪያ መድረክ ሰጥቷል። ይህም ቢሆን ግን በመሰረቱ አብይ ጉዳይ አይደለም። የሕዝብን እይታና ትኩረት ወያኔ ወደዚህ ከሳበ እውነትም ተሳክቶለታል ማለት ነው። የሀገራችን ፖለቲካ አበይት ጉዳዮች በተለይም ትግል የሚካሄድባቸውና ሊፋፋምባቸው የሚገባ ምርጫውን ሳይሆን ሌሎች ጉዳዮችን ይመለከታሉ። ማለትም የሀገራችን መሬት ለሱዳን መሰጠቱ፣ የሀገራችን መሬት ለቻይና፣ ህንድ፣ ደቡብ ኮሪያና አረብ ኩባንያዎች በስፋት መሰጠቱ፣ የኑሮ ውድነቱና ረሃቡ ሚሊዮኖችን ማድቀቁ፣ የወያኔ ዘረኛ ፖለቲካ ሀገሪቷን ማተራመሱ፣ የወያኔ ቁንጮዎች የሀገር ሀብትና ንብረት መዝረፋቸውና ሙስና መረን መልቀቁ ወዘተ አበይትና አንገብጋቢ የፖለቲካ ጥያቄዎች ናቸው። በ1997 እና ከዚያም በፊት በወያኔ አፋኞች ተይዘው ደብዛቸው የጠፋው ብዙ እስረኞችና በየማጎሪያው እየተሰቃዩ ያሉ ሺዎች መከራ ዋና ጥያቄ ነው። 14 ሚሊዮን ሕዝብ ተርቧል። ይህ ዋናና ቀዳሚ ጥያቄ ነው። ሀገራችን በባዕዳን ተደፍራለች፣ ተዋርዳለች። ይህም ሌላ አብይ ጥያቄ ነው። የኑሮ ውድነት፣ የመብራትና ውሃ መጥፋት፣ የአርሶ አደሩ መከራ መበራከት ምላሽ ጠያቂ ናቸው። እየተባባሰ የመጣው የመብት ረገጣውና አፈናው ለምን እያለ አሁንም ይጠየቃል። ለዚህም ነው በእውነት ተቃዋሚ ነን የሚሉ ድርጅቶች እነዚህንና መሰል ጥያቄዎችን አንስተውና ተቃውሞን አደራጅተው መታገል የሚገባቸው። ወያኔ በሚያሸንፈውና ባበቃለትና ባለቀለት ምርጫ ተሳትፎ ለወያኔ ሽፋን ሰጪ መሆን ግን የሕዝብን ሰንደቅ መጣል ነው። ከዚያም በላይ ከታሪክ አልማር ብሎ መደንቆር ነው ቢባል ስህተት አይሆንም። በ1997 ምርጫ የደረሰውን መርሳት በተሰዉት ዜጎች ደም ላይ መቀለድ ነው። በዝዋይ ዴዴሳ ወዘተ እየተሰቃዩ ባሉት ላይ ሁሉ መቀለድ ነው። ይህ ደግሞ ሊደገፍ የሚችል አይደለም፣ የሚወገዝ እንጂ። የወያኔ ቡድን በጫካ ሳለም ነጋ ጠባ እየዋሸና እያወናበደ የቆየነውና ዛሬም ይህ ውሸቱና ወንጀሉ ለስልጣን አደረሰኝ ካለ በኋላ ልምዱን ሊተው አይጠበቅም። መለስ ዜናዊ ከሚጠላው ግለሰብ ጋር የሚፈራረመውና የሚጨባበጠው ትርፉ ለኔ ብሎ እንጂ በድንገት የዴሞክራሲያዊነትን ጠበል ተረሽቶ አይደለም። በመሆኑም በሐቅ ለሕዝብ ቆመናል የሚሉ ድርጅቶች ካሉ የሕዝብን ጥቅምና የሀገርን ጥቅም አሳልፈው እንዳይሰጡ መጠንቀቅ አለባቸው። በአሁኑ ጊዜ በድርድሩ አንገባም በማለት ሊያተርፉ የሚሞክሩት መድረክ ተብዬዎችን በተመለከተም ነግ በምርጫው ገብተው መለስን ማጀባቸው የማይቀር ነው። ከዚህ ባሻገር ግን የዚሁ ስብስብ ማዕከሎች እነ ገብሩ አስራትና ስዬ አብርሃ ትናንት በኢትዮጵያና ዜጎቿ ላይ ወንጀል የፈጸሙና ይቅርታን ከቶም ያልጠየቁ ከመሆናቸው ሌላ ዛሬም የክልል አንድን የበላይነት የሚደግፉ ናቸው። የመድረክ ግርግር ጊዜያዊ ነው። የፖለቲካ እስረኞችን እናስለቅቃለን፣ ጫጫታውም ምናልባት ወይዘሪት ብርቱካንን ያስፈታ ይሆን እንጂ ሺዎችን አይመለከትም። ተቃዋሚ ኃይሎች ያረፋውን ሲሉት የጀጀባውን ሆነዋል ማለት ይቻላል። ካገለገለ ያውደለደለ፣
ከሃዲዎቹን ሳይሆን ሕዝብ አመኔታ ሰጥቷቸው የነበሩትን በሚመለከት ማለታችን ነው። ሕዝብ አልፎ አልፎ ሊደናገር መቻሉ የሚካድ አይደለም። ግን ሕዝብ ሁሌ አይታለልም። ወንጀለኛውንና ከርሶ አደሩን ለይቶ ያውቃል። ክህደት ሲፈጸምበትም ወዲያው ይረዳል፣ ወግድን ያስተጋባል። የሚያሳስበውና የሚያሳዝነው ግን በግርግሩና በብጥብጡ ወያኔ መጠቀም መቻሉ ነው። የወያኔ ቡድን ከመሰረታዊ ጸረ ኢትዮጵያዊነቱ አልተላቀቀም። ዘረኛ ቡድን፣ ወንበዴና ዘራፊ ቡድን ነው። ወራዳ ቡድን ብንልም የምንወቀስበት አይደለም። ሀገርን የሚሸጥና የሚያዋርድ በደም የተጨማለቀ ቡድን። ከዚህ ቡድን ጋር መተቃቀፍ ኢትዮጵያን መጻረርና መካድ ነው። ምንም ማሻሻያ የለውም። የቀድሞውን ብንረሳ እንኳ አርባ ጉጉ፣ አሰቦት፣ ወተር፣ አረካ፣ ምስራቅ ወለጋ፣ አደባባይ ኢየሱስ፣ አንዋር መስጊድ፣ ጋምቤላን እንተው ብንል እንኳ በ1997ቱ ምርጫ የተጨፈጨፉት ወገኖች ደም ከወያኔ አታብሩ ብሎ ይጮሃል። ታዲያ ይህን የሰማዕት ሮሮ አንሰማም ብሎ ከመለስ መተቃቀፉ ጉዳት ቢያመጣ አያስገርምም። ገዢው ቡድን የሕዝብን እይታ ከመሰረታዊ ጉዳዮች ወደ ማደናገሪያዎች መውሰዱ ተልእኮው ነው። ረሃቡሳ እንዳይባል ለምርጫ ፊርማ ተደረገ ይላል። የሀገርን መሬት ሸጥክ እንዳይባል ባዕዳን ገንዘብ ሊያፈሱልን ነው፣ የሥራ መስክ ሊከፍቱ ነው ወዘተ ብሎ ይቀባጥራል። መለስን ሕዝብ ጠላው ሲባል ፈረንጆቹ ወደውት ጋበዙት ይሉናል። ውሃና መብራት ጠፋ በሚባልበት ሀገር ስለ ግድቦች መመረቅ ዜና ያደነቁሩናል። ሁሌም በማደናገር ትኩረትን ከዋና ጉዳዮች ማስቀየር ነው የወያኔ ዓላማ። ይህንን አውቆ እይታን በዋና ዋናዎቹ የፖለቲካ ጉዳዮች ላይ ማድረጉና ጠላታችንን ወያኔን መታገል ዋናው ግዳጃችን መሆኑን መዘንጋት አይገባም። ከኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ የተሰጠ መግለጫ ግንቦት 17 ቀን 2002 ዓመተ ምህረት የወያኔ የምርጫ ቧልት ተጋልጦ ተገባደደ። ምስጋና ለኢትዮጵያ ሕዝብ። ጸረ ሕዝቡ የወያኔ አገዛዝ ምርጫ ብሎ የሕዝብን ገንዘብ አጥፍቶ የተያያዘው ቧልት ፍሬቢስ መሆኑንና በዚህም መሳተፍ ወያኔን በቀልዱ ማጀብና ሽፋን መስጠት መሆኑን የተረዳው ሕዝብ በአብዛኛው ለምርጫው ባለመመዝገብና በምርጫውም ባለመሳተፍ ወያኔን እርቃኑን አስቀርቶ አጋልጦታል። በምርጫው አትሳተፉ ጥሪን ደግሞ ደጋግሞ ያሰማው ኢህአፓ ለኢትዮጵያ ሕዝብ ምስጋናውን ያቀርባል። በዚህኛው ዙርም የመድበለ ፓርቲ አፍአዊ ህልውና ተኖ በዘመነ ደርግ ቀደም በበርካታ አፍሪካ ሀገሮች በይፋ እንደነበረው ሁሉ የአንድ ፓርቲ አምባገነናዊ አገዛዝ ጥርሱን አግጦ ተከስቷል። በዘመነ ደርግ ስናይ እንደነበረውም ሕዝብ በግድ ተሰልፎ ጨቋኞቹን እንዲያወድስ ሲደረግም አይተናል። ተመሳሳይ ክስተት ከ1997 ምርጫ በኋላም ተሞክሮ እንደነበር የሚታወስ ነው።
ወያኔ ባለፉት 5 ዓመታት ተቃዋሚ ኃይሎችን ሲያጠቃ፣ ሲከፋፍል፣ መሪዎችን ሲያስርና ሲያሳድድ፣ ነፃ ጋዜጦችን ሲዘጋ፣ ምርጫውንም ለማጭበርበር ሲዘጋጅ መቆየቱ የታወቀ ሆኖ ሳለ የምርጫው ሕግና ቦርዱም በወያኔ ቁጥጥር የቆየ በመሆኑ በምንም መንገድ ነፃ ምርጫ ሊካሄድ አለመቻሉ የተረጋገጠ ጉዳይ ነበር። ማዕቀብ ማድረግ ሲገባ መሳተፍን የመረጡት ክፍሎች መሳተፉ መብታቸው ቢሆንም ከሂደቱ ግን አመርቂ ውጤትን መጠበቅ ሆኖ ተስፋ ማድረግ ስህተት መሆኑን እነሆ ወያኔ ራሱ በማያወላዳ መንገድ ግልጽ አድርጎታል። የመድበለ ፓርቲ ልቦለድም በዚሁ ምርጫ ወደ መቃብሩ ተወስዶ አርፏል። ተቃዋሚ ቀርቶ ከሃዲ ተለጣፊዎችም ወንበር ተነፍገው ወያኔ ፓርላማ የሚለውን ብረቱን ሙሉ በሙሉ በራሱ ሎሌዎች ሞልቷል። ከእንግዲህ ወዲህ ሰላማዊ ትግል፣ ከወያኔ ጋር መወዳደር፣ ምርጫ ወዘተ የሚሉ ዋጋ ቢስና አደናጋሪ መፈክሮች አክትመው ለወሳኙ ፍልሚያ መተባበርና መነሳት ማስፈለጉን ይህ ያከተመው የወያኔ ቧልት ዳግም ግልጽ አድርጎታል። የወያኔ አገዛዝ ሊወገድ የሚችለው በሁለገብ ትግል መሆኑን መልእክቱን አስተጋብቷል። ወያኔ እንደጠበቀው ምርጫውን በጠራራ ፀሐይ አጭበርብሮ ራሱን አሸናፊ ብሎ 5 ዓመት ሊገዛ ተዘጋጅቷል። ባዕዳንም ከጎኑ መሰለፋቸውን በመተማመኑ በገሃድ ሊያጭበረብር ምንም ኀፍረትን አላሳየም። ይባስ ብሎ ጭምብሉን አውልቆ ዘረኛ የአንድ ፓርቲ አገዛዙን እነሆ ሊያሰፍን ተነስቷል። ምርጫውን አጭበረበረ ብለው በራሱ ፍርድ ቤት ሊከሱ የሚፈልጉትን በተደጋጋሚ ማላገጫ መሆንን ትተው ይህን የሕዝብ ጠላት ከሕዝብ ጎን በመሆን ይፋለሙት ዘንድ አሁንም ጥሪ እናደርግላቸዋለን። ዜጎችም በነቃ አቋማቸው በመቀጠል ሐሳዊ መሲሖችን በማግለል ሐቀኛ የሕዝብ ወገኖችን፣ ታጋዮችን በተጨባጭ መደገፍ አለባቸው። ወያኔ በቅርቡ በሰበብ አስባቡ ብዙዎችን ለማሰር ማቀዱም ምስጢር አይደለም። ሕግ ይከበር፣ የታሰሩትም ይፈቱ ማለት ተገቢ ሲሆን ሕገወጡ ወያኔ ይወገድ ግን ዋናና ቋሚ መፈክራችን መሆኑ መዘንጋት የለበትም። የወያኔ አገዛዝ በዚህም በዚያም ጦርነት ጭሮ የሕዝብን እይታ ወዳልሆነ አቅጣጫ ሊቃኝ መሞከሩም መጠበቅ ያለበት ነው። በወያኔ አሸናፊነት ተገባደደ የተባለው የወያኔ ምርጫ መጨረሻው ይህ ለመሆኑ ሳይጀመር የታወቀ ጉዳይ ነውና የወያኔ ዳንኪራ ሕዝብን የሚመለከት አይደለም፣ ሊሆንም አይችልም። ወያኔ ተጋልጧል። ራቁቱን ዘረኝነቱንና አምባገነንነቱን አቅፎ ተሰጥቷል። ሕዝብም በምርጫ የሚመጣ ለውጥ አለመኖሩን በቆራጥ አቋሙ አስረግጧል። በሐቅ ከሕዝብ ጎን ቆመናል የሚሉም ይህን የሕዝብ መልእክት መቀበል ግዴታቸው ነው። የወያኔን አገዛዝ በሁለገብ ትግል ለማስወገድ ቆርጠን እንነሳ።
ዴሞክራሲያ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ቅጽ 35 ቁጥር 6 ግንቦት 2002 ዓመተ ምህረት እውነተኛ ምርጫ በሕዝብ ትግል እውን ይሆናል። ወያኔ ስልጣን ላይ ከወጣ ጀምሮ በየ5 ዓመቱ እየተደጋገመ የሚታየው አሰልቺ የሆነው የምርጫ ትርኢት ዘንድሮም ይበልጥ አሰልቺ በሆነ መንገድ እየታየ ነው። በመጪው ግንቦት 15 ቀን 2002 ዓመተ ምህረት የመጨረሻው ትዕይንት የሚታይበት የምርጫው ድራማ ተውኔቶቹ መታየት ከጀመሩ ጥቂት ቀናት ሆኗቸዋል። የቲያትሩ ዋና ተዋንያን የሆኑና ከ60 በላይ የወያኔ ተለጣፊዎች የሚገኙባቸው 63 ፓርቲዎች ለመወዳደር ተመዝግበዋል ተብሏል። 6938 የሚሆኑ ግለሰቦችም ለፌዴራልና ለክልል ምክር ቤት እንደሚወዳደሩ ተገልጿል። ለምርጫው ቲያትር 149.5 ሚሊዮን ብር መመደቡ እንዲሁም ከ43000 በላይ የሆኑ የምርጫ ጣቢያዎችን የሚያስተናግዱ አብዛኛዎቹ የወያኔ አባላት መሆናቸው የተረጋገጠ 220000 በላይ የምርጫ አስፈጻሚዎች መሾማቸው ታውቋል። ተቃዋሚ ነን ከሚሉ አንዳንድ ድርጅቶች ጋር ወያኔ የምርጫ ስነ ስርዓት ስምምነት ተፈራረምኩ ብሏል። ተወዳዳሪዎች ዓላማቸውን ለሕዝብ የሚያስረዱበት የሚዲያ ወይም የመገናኛ ብዙሃን ሰዓት ተሰጥቷቸዋል ተብሏል። በቴሌቪዥን አማካይነትም በየቀኑ በተለያዩ ርዕሶች ላይ የምርጫ ክርክር ተደረገ ተብሎ ይደለቃል። ተቃዋሚዎች ሕዝብ ሰብስበው የምረጡኝ ዘመቻ እንዲያደርጉ ተፈቅዶላቸዋል። ከውጭ ታዛቢዎች ተጋብዘዋል፣ ከውስጥም ተመድበዋል ተብሏል። ተውኔቶቹ በየተራ በየቀኑ እየታዩ ቢሆንም ላለፉት 20 ዓመታት በተደጋጋሚ ታይተው ሕዝብን ያሰለቹ በመሆናቸው ተመልካች አላገኙም። ሆያ ሆየውና ዘፈኑም በወያኔ ዙሪያ ሆኖ ብቻ ተወስኖ የቀረ መሆኑ ይታያል። አምባገነን አገዛዞች በየወቅቱ ምርጫ እያሉ የሚያሰለቹን የይስሙላ ምርጫ ባህሪዎቻቸውንና ተግባሮቻቸውን ለመሸፈን የሚጠቀሙበት ዘመናዊ ስልት በመሆኑ ነው። የመንግስቱ ኃይለማርያም የምርጫ ቲያትር፣ የነ ኦማር አልበሽር በሱዳንና የእነ ሙጋቤም በዚምባብዌ የይስሙላ ምርጫዎች እንደ ምሳሌ የሚጠቀሱ ናቸው። ወያኔም ባለፉት 20 ዓመታት ተደጋጋሚ የይስሙላ ምርጫዎች አካሂዶ የዴሞክራሲያዊነትን ካባ ለመጎናጸፍ ብዙ ባዝኗል። የተካሄዱት የይስሙላ ምርጫዎች ግን ለወያኔ ጭምብል ከመሆን ይልቅ ይበልጥ ማንነቱን ያጋለጡት ሆነዋል። የደንቆሮ ለቅሶ መልሶ እንዲሉ አሞኘዋለሁ፣ አታልለዋለሁ የሚለው ክፍል ውሸት መሆኑን አውቆ ነቅቶ በሚጠብቅበት ሁኔታ ዘንድሮም አሰልቺ የሆነ የምርጫ ቲያትሩን ለመድገም ላይና ታች እያለ ይገኛል። በዴሞክራሲያዊ ስርዓት ሕዝብ የስልጣን ባለቤትነቱን የሚያረጋግጠው አንዱ መንገድ በምርጫ መሆኑ አከራካሪ አይደለም። በህብረት ራሱን ለማስተዳደር የወሰነ ሕዝብ ጥቅሜን ይጠብቁልኛል፣ ፍላጎቴን ያሟሉልኛል የሚላቸውን ወኪሎች ወደ ስልጣን ሊያወጣ የሚችልበት ብቸኛው መንገድ ምርጫ ነው። ሕዝብ ሉዓላዊነቱንና የስልጣን ምንጭነቱን በምርጫ አማካይነት ሊያረጋግጥ የሚችለው ግን በቅድሚያ ነጻነቱ ሲጠበቅለትና መብቱ ሲረጋገጥለት ነው። ሕዝብ ነጻነቱን የሚቀዳጀው ከውጭ ኃይል ተጽዕኖ በመላቀቅ ብቻ ሳይሆን
የመንግስትን ስልጣን ከተቆጣጠረና ኃይልና ተገን ካደረገ ማንኛውም ወገን ከሚያደርስበት ጭቆና፣ በደል ወይም የኃይል እርምጃም ነጻ ሲሆን ጭምር ነው። መብቱም የሚጠበቅለት መሰረታዊ የሆኑት የንግግር፣ የመሰብሰብ፣ የመንቀሳቀስ፣ የመደራጀት፣ የፈለገውን የመምረጥ፣ የሃይማኖት ተቃውሞን የማሰማት ወዘተ መብቶቹ አለምንም ገደብ ሲከበሩ ነው። ሕዝብ በስምምነት ያጸደቀው ሕገ መንግሥትና ሌሎች የአገሪቷ ሕጎች ሁሉ የበላይነታቸው ተረጋግጦ ሲከበሩና ሕግን የሚያስከብሩ አካሎች ማለትም የፖሊሱ፣ የጸጥታው፣ የወታደሩና ሌሎች የሕግ ተቋማት ነጻና ገለልተኛ በሆነ መንገድ ተደራጅተው ከማንም ግለሰብ ወይንም ቡድን ቁጥጥር ነጻ ሆነው ሲቋቋሙና በገለልተኛነት ለሕግ ብቻ ታዛዥ ሆነው ስራቸውን የሚያካሂዱበት ሁኔታ ሲፈጠር የሕዝቡ ነጻነት ተከብሯል፣ መብቱም ተረጋግጧል ማለት ይቻላል። ነጻነትና የመብት መረጋገጥ ስልጣን ከያዘ ኃይል ወይም ግለሰብ መልካም ፈቃድ የሚገኙ ወይም በቸርነት የሚለገሱ አይደሉም፣ የሕዝቡ የትግል ውጤት ናቸው እንጂ። ሕዝቡ በትግሉ በህብረትና በስምምነት እውን የሚያደርጋቸው ማንም ግለሰብ ወይም ቡድን በምንም ጊዜ በኃይልም ሆነ ሕግ በማውጣት ሊነጥቃቸው የማይችሉ የማይደፈሩና የማይገሰሱ መሰረታዊ መብቶች ናቸው። ሕዝብ ሉዓላዊነቱን አስጠብቆ የስልጣን ባለቤትነቱን በምርጫ አማካይነት እውን ሊያደርግ የሚችለው እነዚህ መሰረታዊ መብቶች ተሟልተው ሲገኙ ብቻ ነው። ስለዚህ ነጻነት፣ መብት፣ ዴሞክራሲና ምርጫ የማይነጣጠሉና የተያያዙ ናቸው። ነጻነት፣ መብትና ዴሞክራሲ በሌሉበት ምርጫ የአምባገነኖች መሸፈኛ ይሆናል እንጂ ሕዝብ የስልጣን ባለቤትነቱን እውን የሚያደርግበት መሳሪያ አይሆንም። ምርጫ ከነጻነት ከመብትና ከዴሞክራሲ ውጭ ቃል ከመሆን ያለፈ ትርጉም ሊኖረው አይችልም። አንድ ፓርቲ ወይም ግለሰብ በምርጫ ቢያሸንፍ እንኳ ፖሊሲውን በተግባር ለማዋል የሚያስችለው ዋስትና ካለመኖሩም በላይ በማናቸውም ጊዜ በሕዝብ ሳይሆን ኃይልን በሚቆጣጠረው አምባገነን ቡድን ከስልጣን ሊነሳ ይችላል። በሌላ በኩል ምርጫ ብቻውን ነጻነትና ዴሞክራሲ አያመጣም። የዴሞክራሲ መሰረቶች ካልተነከሩ አምባገነኖችና ፋሽስቶች በምርጫ ወደ ስልጣን መጥተው የሕዝቡን መብት ሊያፍኑ፣ ነጻነቱን ሊያግዱ ይችላሉ። ሂትለር፣ ሙሶሎኒና ሌሎች አምባገነኖች ወደ ስልጣን የመጡት በምርጫ መሆኑን መገንዘብ ይጠቅማል። ከላይ የተገለጹት መሰረታዊ የሕዝብ መብቶቹ ተከብረውና የሕዝቡ ነጻነቶች ተጠብቀው እንኳ የተጭበረበረ ምርጫ ሊካሄድ የሚችልበት ሁኔታ ይኖራል። የተሟላ ነጻና ፍትሃዊ የሆነ ምርጫን ለማካሄድ የግድ የምርጫ ውድድር በተስተካከለና በሁሉም በእኩልነት በሚያገለግል ሁኔታ ላይ መገኘት ይኖርበታል። ነጻና ፍትሃዊ ምርጫ ሊካሄድ የሚችለው ለሁሉም ተወዳዳሪዎች በእኩልነትና በገለልተኝነት አገልግሎት የሚሰጥና በአንድ ፓርቲ ሳይሆን በተወዳዳሪዎች ፓርቲዎች የጋራ ውሳኔና ስምምነት የሚቋቋም የምርጫ አስፈጻሚ አካል ሲኖር፣ ለሁሉም ወገን በእኩልነት የሚያገለግል የምርጫ ሕግና የሥነ ሥርዓት አፈጻጸም ደንብ ሲደነገግና በሥራ ላይ ሲውል፣ ሕዝቡ የመምረጥና በምስጢር ድምፅ የመስጠት መብቱ ሲከበር፣ ተወዳዳሪዎች እኩል የሆነ የሚዲያ የመገናኛ ብዙሃን ሰዓት ሲያገኙ፣ ለምረጡኝ እንቅስቃሴው እኩል ወይም ተመጣጣኝ የሆነ ገንዘብና ሌሎች ግልጋሎቶች ሲመደቡ፣ የምርጫ ጣቢያዎች እኩል በሆነ ደረጃ ለሁሉም ሲዳረስ፣ የምርጫ አካሎችም አለ አድሎ በእኩልነት ሁሉንም ተወዳዳሪ ሲያስተናግዱ፣ የጸጥታ ኃይሎች ከማስፈራራትና ከጣልቃ ገብነት ሲቆጠቡ፣ የድምፅ ካርዶች በአግባቡ ሲሰበሰቡና ሲቆጠሩ፣ ነጻና ገለልተኛ የሆኑ ታዛቢዎች አለምንም ገደብ የምርጫውን ሂደት እንዲታዘቡ ሲደረግና የመሳሰሉት ሁኔታዎች ሲሟሉ ነው። አገራችን ውስጥ ሁለቱም ሁኔታዎች የተሟሉ አይደሉም። ሕዝብ ነጻነቱን ተገፏል፣ መብቱም የተከበረ አይደለም። የሕግ አስከባሪ አካሎችና የመንግስት መጨቆኛ መሳሪያዎች በወያኔው ድርጅት ቁጥጥር ብቻ ሳይሆን በባለቤትነት የተያዙ ናቸው። ወታደሩ፣ የጸጥታው ክፍል፣ የፖሊሱ ኃይል፣
ቢሮክራሲው፣ የግል ወታደራዊ ተቋማት ማለትም ፌዴራል ፖሊስ፣ አጋዚ፣ የቀበሌና የገበሬ ማህበራት ታጣቂዎች፣ የፍርድ ተቋማት ሙሉ በሙሉ በወያኔ ቁጥጥር ስር ውስጥ ነው ያሉት። በወያኔ ቁንጮ ተሹመው በወያኔ ፓርላማ ሹመታቸው ጸድቆ ኃላፊነት የተሰጣቸው የምርጫ አስፈጻሚ ኮሚቴ አባላት የመረጣቸውን ጌታ ብቻ ሲያገለግሉ የቆዩ አሁንም እያገለገሉ ያሉ ናቸው። የምርጫ ሕጉ ወያኔን ብቻ እንዲያገለግል ተዘጋጅቶ በሥራ ላይ የዋለ ነው። ወትሮም በብዙ ችግርና መከራ ይንቀሳቀስ የነበረ ነጻ ፕሬስና ሚዲያ እስከናካቴው ከታፈነ ዓመታት አልፈዋል። አፋኝ በሆኑ ሕጎች አማካይነት የሲቪል ድርጅቶችና ሌሎች ነጻና ገለልተኛ አካሎች ምርጫው ነጻና ፍትሃዊ መሆኑን እንዳይከታተሉና እንዳይታዘቡ ለማድረግ ተሞክሯል። በርካታ ሰላዮች ተቀጥረዋል። የስለላ መሳሪያዎች በየመንገዱ ተሰቅለዋል። በምርጫ ወቅት የኃይል ተጽዕኖ በሚያደርጉና የአፈና ተግባራትን የሚያከናውኑ ልዩ ልዩ የሆኑ ወታደራዊ ተቋማት ተመስርተው ስራቸውን ለመጀመር እየተጠባበቁ ነው። ይህም ብቻ አይደለም። ሌሎች የማስፈራሪያና የመደለያ ስልቶችም በሥራ ላይ ውለዋል። በመንግስት መስሪያ ቤቶች፣ በትምህርት ቤቶች፣ በጤና ተቋሞች፣ በፋብሪካዎች፣ በአገልግሎት ሰጪ ድርጅቶች የሚሰሩ ሰራተኞች፣ በየገጠሩ ያሉ አርሶ አደሮች ኢህአዴግን ምረጡ እየተባሉ ቀጥተኛም ሆነ ተዘዋዋሪ ተጽዕኖ ተደርጎባቸዋል። አሁንም እየተደረገባቸው ነው። በሚሊዮን የሚቆጠሩ በግድ የኢህአዴግ ፓርቲ አባል ሁኑ ተብለው ተደርገዋል። ኢህአዴግን ከመረጣችሁ ሥራና ሹመት እንዲሁም ገንዘብ ታገኛላችሁ የሚለው መደለያ ለብዙዎቹ ቀርቧል። ባለፈው ምርጫ ማን ለማን እንደመረጠ መረጃ አለን፣ አሁንም ከኢህአዴግ ውጭ የሚመርጥ ወዮለት የሚል ማስፈራሪያ ለተቃዋሚ ደጋፊዎች እንዲደርስ ተደርጓል። ለዚህም ነው እንደ ደርግ ጊዜው ዛሬም የዚህ አካባቢ ተማሪዎች፣ የዚህ አካባቢ ሰራተኞች፣ የዚህ አካባቢ ገበሬዎች ወዘተ ተሰብስበው ኢህአዴግን ለመምረጥ ውሳኔ ያስተላለፉ፣ ማሉ፣ ተገዘቱ የሚል ዜና በተለያዩ ሚዲያዎች መሰማታቸው ብዙዎችን ያላስደነቀው። የግል ምርጫን ለማካሄድ በቡድን ውሳኔ እየተደረገ ነው። በፍርሃት አየር ውስጥ በአፈና ታጅቦ የሚካሄድ ምርጫ የሕዝብ ሉዓላዊነትን በተግባር የሚያውል እውነተኛ ምርጫ ሊሆን አይችልም። ለይስሙላ የሚደረግና አስመሳይ ምርጫ እንጂ። ሐቁ ሲገለጽ ግን ብዙሃኑ ለምርጫ አልተመዘገበም፣ ወያኔ 29 ሚሊዮን ተመዝግቧል ብሎ ቢዋሽም እንዳለፉት ጊዜያቶች ሁሉ አዳናቂው ቢበዛ የአየር ሞገዱ ቢጨናነቅና ሆይ ሆይ የሚለውም እንደ ጎርፍ ቢጥለቀለቅ የዘንድሮውም የወያኔ ምርጫ ያው ደጋግሞ የታየው አሰልቺ ቧልት መሆኑ ግልጽ ነው። አሸናፊዎቹ የቲያትሩ መሪ ተዋንያን መለስና ፓርቲው መሆናቸው ሳይታለም የተፈታ ነው። በወያኔ አገዛዝ በምንም ተአምር እውነተኛ ምርጫ ሊካሄድ የማይችል መሆኑን ደጋግመን የገለጽነው ነው። አንዳንዶቹ የተበላ ዕቁብ የሚል ስም የሰጡት መጪው የወያኔ የይስሙላ ምርጫ በወያኔ አሸናፊነት የሚጠናቀቅ መሆኑ ግልጽ ሆኖ ሳለ ከምርጫው አንድ አይነት ቁም ነገር ይገኛል በሚል ሕዝብን ለማዘናጋት በውስጥም ሆነ በውጭ ወዲያና ወዲህ የሚሉ ክፍሎች ቁጥራቸው በርካታ መሆናቸው ባያስገርምም ውዥንብሮቹና የማደናገሪያው ዘዴዎቹ አይነታቸው እየተበራከተ መምጣቱ አነጋጋሪ ሆኗል። ደግነቱ በደም ከከፈለው ተመክሮ በመነሳት አብዛኛው የኢትዮጵያ ሕዝብ በምርጫው ፍትሐዊነትና ነጻ መሆን ላይ ቅንጣት ታክል እንኳን እምነት የሌለው በመሆኑ በእነዚህ ወገኖች እየተስፋፉ ያሉ አመለካከቶች ሕዝብን በማወናበድ በኩል ውጤት አልባ መሆናቸው ከወዲሁ እየታየ ነው። የወያኔ ተለጣፊ የሆኑ ከወያኔ ፍርፋሪ የሚያገኙ ከራሳቸው ጥቅም በስተቀር የሕዝብ ጥቅምና ፍላጎት ቅንጣት ታክል የማያሳስባቸው በተደጋጋሚ ምርጫ ውስጥ ገብተው ለወያኔ የዴሞክራሲያዊነት ካባ ሽፋን ሲሰጡ የቆዩ በመሆናቸው ዘንድሮም ይህንኑ ሲደግሙ ቢታዩ ብዙ የሚያስገርም አይደለም። እነዚህ ክፍሎች ምንጊዜም የሚያስቀድሙት የግል ጥቅማቸውንና ምቾታቸውን እንጂ ሕዝብን ስላልሆነ በተደጋጋሚ የታየው አቋማቸው ሆነ ድርጊታቸው አስገራሚ ሊሆን አይችልም። እንዲሁም
ጥቅማቸውን ብቻ የሚመለከቱ የባዕድ መንግስታትም የኢትዮጵያ ሕዝብ መብትና ነጻነት አልባ መሆኑንና ምርጫው የዓለም አቀፍ የምርጫ ሂደት መመዘኛን አለማሟላቱን እያወቁ ለአምባገነኑ የወያኔ አገዛዝ የሞራልና የማቴሪያል ድጋፍ ቢሰጡ የምርጫውን ትክክለኝነት ለማጽደቅ ታዛቢዎች ልከናል ቢሉ የኢትዮጵያን ሕዝብ ብዙ የሚያስገርመውና የሚያስደንቀው ከቶ አይደለም። የባዕዳን ኃይሎች በተለይም በምዕራብ ያሉ መንግስታት የእምነታችን ዋልታዎች ናቸው የሚሏቸው የሰብአዊና ዴሞክራሲያዊ መብቶች መጠበቅ፣ የሕግ የበላይነት መኖር፣ የነጻና ፍትሃዊ ምርጫ እውን መሆን ወዘተ በሌሎች ሀገሮች ተግባራዊ ሆኑ አልሆኑ ብዙ ሲያስጨንቃቸው አላየንም። በየአካባቢው ላሉት ሁኔታዎች የሚሰጡት መልስና የሚወስዱት እርምጃ ከጥቅማቸው አንጻር ብቻ መሆኑን ከተረዳን ውለን አድረናል። ጥቅማቸውን ለሚያስጠብቁላቸው አምባገነኖች በቢሊዮን የሚቆጠር የገንዘብና የሌሎች ቁሳቁሶች እርዳታና ዲፕሎማሲያዊ ድጋፍ እየሰጡ በስልጣን እንዲቆዩ የሚችሉትን ጥረት ያደርጋሉ። በእነዚህ ሀገሮች ለሚደረጉ የሰብአዊ መብቶች ረገጣዎች፣ አፈናዎች ወይም በምርጫ ወቅት ለሚደረጉ ጭፍን የሆኑ ማጭበርበሮችና ተያይዘው ለሚመጡ ወከባዎችና ግድያዎች ከአንገት በላይ የሆኑና ጥርስ የሌላቸው የተቃውሞ መግለጫዎችን ከማውጣት ባሻገር ተጨባጭ እርምጃዎችን ሲወስዱ አልታዩም። በሌላ በኩል እንደነ የዚምባብዌው ሙጋቤ የመሳሰሉትና ለምዕራብ አገሮች ጥቅም ተጻራሪ ናቸው ተብለው የተፈረጁ አምባገነኖች በየአገሮቻቸው ምርጫ አጭበርብረዋል በሚል ወገዛ ብቻ ሳይሆን የኢኮኖሚ ማዕቀብ በማድረግ ሆነ የወታደራዊ እርምጃ ጥቃት ሲቃጡባቸው አስተውለናል። ወያኔን ተረባርበው ወደ ስልጣን ያወጡት ምዕራባውያን ናቸው። በየዓመቱ በአማካይ $1 ቢሊዮን በመስጠት የተለያዩ ድጋፎችን በማድረግ ስልጣን ላይ እንዲቆይ አድርገውታል። በአንጻሩ ወያኔ የምዕራባውያን ጥቅም አስጠባቂ ነው። ስለሆነም ወያኔ ለሚያደርገው የሰብአዊ መብት ረገጣ፣ የፍትህና የሰብአዊ መብት እጦት ባዕዳን ኃይሎች ያንገት በላይ ጩኸት ቢያሰሙና የወያኔ ምርጫ የይስሙላ መሆኑን እያወቁ ታዛቢ በመላክ ሆነ በሌሎች ተግባሮች ላይ ትብብር ቢያሳዩ የሚያስገርም አይደለም። ሰልፋቸው ከተቃዋሚ ኃይሎች ሆኖ በተአምር ምርጫውን በአሸናፊነት እናጠናቅቃለን የሚሉ የዋሃን ካሉ እነዚህ ወገኖች ማስተላለፍ የምንፈልገው መልእክት እስካሁን ያለፍንበት ችግርና የከፈልነው መስዋዕትነት ትምህርት ሊሰጠን ይገባልና አሁንም ከዚህ እንማር የሚል ነው። ምርጫውን በምንም አይነት መንገድ ማሸነፍ እንደማይቻል በየአደባባዩ እያስረገጡ በአጭር ጊዜም ሆነ በረጅም ጊዜ ከምርጫው ጥሩ ውጤት ማግኘት ይቻላል ለሚሉት ወገኖች ይህ አያዋጣም እንላቸዋለን። በምርጫው ወያኔ ይጋለጥበታል። ወያኔን በዘንድሮ ምርጫ ማሸነፍ ባይቻልም የዛሬ 5 ዓመት ወይም የዛሬ 10 ዓመት የማሸነፉን ሁኔታ ማመቻቸት ይቻላል። ህዝቡን በህቡ ሆነ በይፋ ማደራጀት የሚቻለው በምርጫ መሳተፍ ሲቻል ነው። ህዝቡ መሪ ይፈልጋልና በምርጫ ካልተሳተፉ ህዝቡን መምራት አይቻልም። አብላጫ ድምፅ አግኝተን የመንግስቱን ስልጣን መያዝ ባንችልም በወያኔ ፓርላማ ጥቂት መቀመጫዎችን አግኝተን ወያኔን ልናጋልጥ የምንችልበት ሁኔታ ይኖራል የሚሉት አመለካከቶች ሁሉ ደግነቱ ህዝቡ በራሱ ተመክሮ ስለ ምርጫው ዋጋ ቢስነት ቀድሞ ሁሉንም ነገር ተገንዝቦ መጥቆ ሄዷል እንጂ አደናጋሪ ሊሆኑ በቻሉ ነበር። በአጭበርባሪነቱ በመሰሪነቱና በፈላጭ ቆራጭነቱ ግልጥጥ ብሎ የወጣ ቡድንን በይስሙላው ምርጫ ተባባሪ በመሆን በምንም አይነት መንገድ በአዲስ መልክ ማጋለጥ እንደሚቻል የኢትዮጵያ ህዝብ ሊረዳው አልቻለም። አጭበርባሪነቱን በሚገባ ለሚያውቀው የኢትዮጵያ ህዝብ የሚያመጣው ፋይዳ የለም። ባዕዳንም እስካሁን የተደረጉት ምርጫዎች ነጻና ፍትሃዊ ያለመሆናቸውን እያወቁ ስለሆነ ወያኔን ሲደግፉ የቆዩት የማጋለጡ ጥረት ከባዕዳኑ አንጻር ብዙ የሚፈይደው ነገር የለም። በምርጫ ከተሳተፍን በአሁኑ ምርጫ ባይሳካ እንኳ በሚቀጥሉት 10 እና 15 ወይም 20 ዓመታት ማሸነፍ እንችላለን የሚለው የመከራከሪያ ሐሳብ ውሃ የሚቋጥር አይደለም። የወያኔው ቡድን ስልቱን እየለዋወጠና እያሻሻለ በስልጣን ላይ ለመቆየት ይጥራል እንጂ ዝም ብሎ አይቀመጥም።
ካለፈው ምርጫ ወዲህ የወያኔ ቡድን በአንድ በኩል ራሱን በስልጣን ለማቆየት በሌላ በኩል ተቃዋሚዎችን ለመከፋፈልና ለማዳከም የወሰዳቸውን እርምጃዎች ሁኔታው በይበልጥ ለዚህ ቡድን አስተማማኝ እየሆነ መምጣቱን አይተናል። በአሁኑ ወቅት ማሸነፍ ካልተቻለ በምን ተአምር የዛሬ 5፣ 10 እና 20 ዓመት ማሸነፍ እንደሚቻል ግልጽ አይደለም። ሕዝቡ መሪ እንደሚፈልግ ግልጽ ነው። በግንዛቤ መጥቆ ሄዷል። ምን መደረግ እንዳለበትም ያውቃል። አስተባባሪና መሪ ይፈልጋል። የሕዝብ መሪ ለመሆን ግን የግድ ባለቀለት ምርጫ ተሳታፊ መሆንን አይጠይቅም። እንዲያውም ለሕዝቡ ያልሆነ ተስፋ፣ ለአምባገነኖች ደግሞ የዴሞክራሲያዊነት ሽፋን በመስጠት የሕዝቡን ትግል ያዳክማል። በወያኔ ፓርላማ ውስጥ ገብቶ ወያኔን እያጋለጡ ቀስ በቀስ ኃይሉን መሸርሸር የሚለውም የማይጨበጥ ተስፋ ነው። ከወያኔ ፍላጎት ውጭ ተጨባጭ ሥራዎች በማይሠራ ፓርላማ ውስጥ ተቃዋሚ ሆኖ መሰየም፣ ወያኔ የሌለውን የቆዳ ቀለም ለራሱ እየሰጠ ከማንኛውም የበለጠ ዴሞክራሲያዊ ነኝ የሚለውን መመጻደቂያ አድርጎ ሲጠቀምበት ታየ እንጂ ሲጋለጥበት ወይም ኃይሉ እየመነመነ ሲመጣ አልታየም። ታዲያ መፍትሄው ምንድን ነው? ሕዝቡስ ከዚህ መከራና ስቃይ እንዴት ነው ሊላቀቅ የሚችለው የሚለው ጥያቄ አግባብነት ያለው ስለሆነ በተገቢው መንገድ መመለስ ያለበት ነው። ከዚህ ቀደም ደጋግመን እንደገለጽነው አምባገነን ኃይሎች የዘረጉት የአፈናና የጭቆና ሥርዓት ሊወገድ የሚችለው በሕዝብ ኃይልና ግፊት ብቻ እንጂ በልመና ወይም እነዚህ አጥፊ ኃይሎች በዘረጉት ወጥመድ ውስጥ ገብቶ በመዋኘት አይደለም። የትግሉ ስልት ሰላማዊና ሰላማዊ ያልሆኑ መንገዶችን ሊከተል የሚችል መሆኑ ግልጽ ሲሆን ከሁለቱ አንደኛውን የመምረጥም ሆነ እንደ ሁኔታ ሁለቱንም አብሮ በማስኬድ የመታገልና ትግሉን ግብ የማድረስ መብት የሕዝብ ነው። የትኛውም የትግል ስልት ተመረጠ ትግሉን ለማካሄድም ሆነ በድል ለማጠናቀቅ በቅድሚያ መደራጀትን ይጠይቃል። እስከ አፍንጫው የታጠቀውንና በባዕዳን ኃይላት እየተረዳ ያለውን አምባገነን ኃይል ታግሎ ማሸነፍ የሚቻለው ሕዝቡ ማለቂያ የሌለውን ጉልበቱንና ኃይሉን አስተባብሮ ስልጣኑን በጨበጠው ጸረ ኢትዮጵያ ቡድን ላይ ምቱን ሲያሳርፍ ብቻ ነው። ስለሆነም መደራጀት ጊዜና ቦታ የማይጠይቅ የወቅቱ አንገብጋቢ ጥያቄ ነው። በወያኔ የይስሙላ ሕግ ተጠቅሞ በይፋ መደራጀት የሚቻል ቢሆንም እዚህ ላይ ክብደት ሰጥተን የምናነሳው በህቡ የመደራጀትን ወይም የትግል ተግባርን በህቡ የማካሄድ ሁኔታን ነው። የአምባገነኑ የጸጥታ ኃይሎች በተጠናከሩበት ወይም ሰላይና ሰርጎ ገቡ በብዛት በሚርመሰመስበት ሁኔታ በይፋ ሳይሆን በህቡ መደራጀቱና ተግባርን በህቡ ማካሄዱ ለትግሉም ሆነ ለውጤቱ አስፈላጊ ነው። በህቡ የተደራጀና ለትግል የቆረጠ ህዝብ ኃይል በልዩ ልዩ ምክንያት የተለያየ ዘዴ ስልት በመጠቀም በስልጣን ላይ ያለውን ኃይል ሊያስወግድ ይችላል። ቀድሞ የሶቪየት ግዛት በነበረችው ክርግስታን በህቡ የተደራጀ ህዝባዊ እንቅስቃሴ የታጠቀን አምባገነን ኃይል ከስልጣን ሲመነገል ለማየት ችለናል። በኔፓልና በምዕራብ አፍሪካ ወዘተ ህዝባዊ እንቅስቃሴዎች አምባገነን ኃይሎችን ሲያርበደብዱም ተመልክተናል። በ1997 ዓመተ ምህረት ምርጫ ገንፍሎ የወጣው የህዝብ ቁጣና ምሬት የተደራጀ መልክ ኖሮት ቢሆንና ይህም እንቅስቃሴ ለህዝብ ጥቅም በቆመ የተደራጀ ኃይል ተመርቶ ቢሆን ኖሮ ዛሬ የህዝቡ ትግል ግቡን መጥቶ አምባገነን አገዛዝ ተወግዶ የምናይበት ወቅት ላይ እንሆን ነበር። ህዝብ እንደ ማዕበል ከተነሳ ምንም የሚያግደው ኃይል አይኖርም። በአጋዚ ሆነ በፌዴራል በህወሓት ሆነ በኢህአዴግ ስም እስከ አፍንጫቸው ታጥቀው አምባገነኑን የሚያገለግሉ ወገኖች የህዝብ ቁጣና እንቅስቃሴ እንደ ማዕበል ገንፍሎ ሲወጣ ሰልፋቸው ከህዝብ ጎን እንደሚሆን አሊያም ሽንፈትን እንደሚከናነቡ ምንም ጥርጥር ሊኖር አይችልም። ስለሆነም ተደራጅቶ መታገል አሁንም የወቅቱ አብይ መፈክር ነው። ለህዝብ የቆሙ እውነተኛ ተቃዋሚ ኃይሎች ህዝብን ለትግል ሊያበቃ የሚያስችል ድርጅታዊ ሥራና እንቅስቃሴ ማድረግ ይጠበቅባቸዋል። ታጋዩ ህዝብም
ሀገሩን ከስቃይ ለማውጣት ትግሉን መርተው ከግብ ሊያደርሱ ይችላሉ የሚላቸውን ድርጅቶች መርጦ የመቀላቀልና የመታገል ግዴታ አለበት። ኢህአፓ ለሕዝብ የገባውን ቃል ኪዳን ለአንዲት ደቂቃ እንኳን ሳያጥፍ ከፍተኛ መስዋዕትነትን እየከፈለ በከተማም ሆነ በገጠር ሕዝብን እያደራጀና ትግሉን እያፋፋመ ይገኛል። ታጋይ ኃይሎች በድርጅቱ ጥላ ስር ተሰልፈው ሕዝባዊውን ትግል እንዲያካሂዱ አሁንም ጥሪውን ያስተላልፋል። ከምስጢራዊነቱ የተነሳ በድርጅቱ ውስጥ መታቀፍ አስቸጋሪ ቢሆን እንኳ ከሚያምኑትና ከሚመስለው ጋር እየመከሩ በመንፈስ ተዘጋጅቶ መጠበቅ የቁርጧ ቀን ዕለት ኃይልን አስተባብሮ ከታጋይ ኃይሎች ጋር ተሰልፎ አምባገነኑን ለማስወገድ ምቹ ሁኔታን መፍጠር ይቻላል። ስለሆነም የሀገር ፍቅር የሚያንገበግበው ሁሉ ዛሬውኑ ተጨባጭ እርምጃ ይውሰድ። መፍትሄው ትግል ብቻ ስለሆነ ተደራጅቶ ይታገል እንላለን። አምባገነንነት ሲወገድ እውነተኛው ምርጫ በሕዝብ ትግል እውን ይሆናል። አምባገነን አገዛዝ በሕዝብ ትግል ይወገዳል። የኢትዮጵያ ሕዝብ ያሸንፋል። ለወያኔ ምርጫ ሳይሆን ለጸረ ወያኔ ትግል እንነሳ። ሳናረጅ ሳንጃጃ ታሪክን ሳንረሳ ማየት ሳያቅተን ዓይናችን ሳይጠፋ ነገ የሚወሳውን ትናንትና ኖረን በእንባችንም ወንዝ በደም ቀይ ባህር ላይ የታሪክን ጀልባ ወደ ግራ ቀስፈን ከሕዝብ ወደብ ከተን ሞት ለግራዚያኒ የአርበኞች መፈክር በወጣት ቁጥቦች በታሪክ ወራሾች ሲጎሰም ትናንትም ገድለን ፍርሃትን ያን ራስ መውደድን ለምትጮህ ሀገር አለና እያልን በጻረ ሞት ስቀን በመሐይም መንጋ በነፍሰ ገዳዩ አሹፈን አላግጠን ሞት አይፈሬ ትውልድ የፋሽስት መጋኛ ሀገር ወዳድ ትውልድ የጠባብ ማርከሻ ሽቶ ከርቤ ቀርቶ ባሩዱን ታጥኖ በወቅ ቀብሩ ሲተን መንገድ መጣል ደርቶ የሞት ጽዋን ጨላጭ በመዝሙር አጅቦ በእናቸንፋለን ጥይትን ከልሶ ማን ይፈራል ሞትን ክታቡ ያረገው ያ ትውልድ እንጅማ ሌላማ ሌላ ነው። የኢትዮጵያ መሬት ደም የፈሰሰለት የኢትዮጵያ መሬት ጀግና የሞተለት የት ሄደ የአገር ሕዝብ ጀግና ምን መጣበት? ለባንዳ ለባዕድ መጫወቻ መሆን ማን ነው ያዘዘበት?